አጣብ የለም እንደዚህ ጋር አለን ቴዲ እርምጥምጥ ማለት አንተ ነህ። ምን አረኩ? አሁንም እዚሁ ጎማ እየፈገፈክ ነው ያለኸው። ስራ አይደል? አሁን አምጪው ልጠብልሽ። መቼም አንተን ትቼ እንደሄድኩበት ቀን የማመሰግነው የለም። እኔም እንደዛ ቀን የማመሰግነው የለም። በላውን ወሬውን ተውና ከመኪናው ንጠብ። ምንድነው አሁን የታጠበ ማለት ነው? ከዚህ በላይ ምን ይሁን? ዋት ባለቤቱን ጥሩልኝ፣ ድጋሜ ታጥባታለህ። ምንድነው ችግር አለ እንዴ? እንደሱ ጭቃስ መስሏት መኪናዬን አጥቢያታለሁ ይለኛል እንዴ? እንደገና አጠበው እንዴ ጋሼ? የእንጀራ ገመድህን ሳልበጥሰው እጠበው። እዛ ጋር በደንብ ሸው። አንቺ ሌባ ነይ! ያን ያህል ጊዜ መኪናዬን ኪራይ ሳከፊ ቆይተሽ ጭራሽ ስልክ አታነሺም? አይደለም አንቺ በኪራይ ቁልፍ በሬስ አብሳከፍል ልትሄድ ነይ እንጂ ሂሳቡን ይሄው። እሺ አየሽ፣ ትዕቢተኛ መሆን እንዲህ ነው ዋጋ የሚያስከፍለው። ይቅርታ ባትኝም እኔ ይቅር ብዬሻለሁ። ጥጋበኝነት እጅን ይዘጋል፣ ቸርነት ግን በረከትን ይከፍታል። በህይወታችን ሁሉ ቸር እንሁን። በዚሁ አጋጣሚ በእናንተ ቸር ነገሩ ስትበዥበት ነው። ግን አንቺን ደስ እንዲልሽ ሄጄ አናግረዋለሁ። ይቅርታው ከሱ ይምጣ ብዬ ነው እንጂ እኮ ወደዋለሁ። እስቲ የሚለውን እንሰማለን። ምን አለችሽ? የሚሆን አይመስለኝም። ከሱ ጋር ማከክ አልፈልግም፣ የምፈልገውን ህይወት ሰጠኝ ምናምን እያለች ነው። ያው ቀበጥንሽ ታውቃታለህ። ያለኝን ሳልሰስት እኮ ነው የምሰጣት። እሷ እኔን እንዲህ አለች። ይነክል ጠልቶኛል ማለት ነው። እንግዲህ ምንም ማድረግ አይቻልም። በሰላም መለያየቱ ነው የሚሻለው። ግድ የለሽም፣ አንዴ ብቻ ሞክሪ ለማስታረቅ። እኔ በጣም ነው የምወዳት። የመጨረሻ ውሳኔውን አናግሬያት አሳውቅሃለሁ። ምን አለሽ? አስታርቂኛለሽ? ኧረ እሷ አይወጣውም። ሙያ የላት፣ ዝርክርክ ናት፣ ቤቷን እንደ ሴት አትይዝ ምናምን ነው የሚለኝ። ኧረ ከዚህ ጋር መኖር አያስፈልግም። እሱኔ እጄ ልኩልን ገሯ። ኧረ ምን ቦጣሽ? እኔ አናግረዋለሁ። ይታባታቸው እያለውማ ይሄ ሁሉ ንዴት የማይባት በእኔ ነው። አዎ በቃ ተዋት። እሷ የምትናገረውን ነገር መድገሙን ላልፈልግ። ገመናችሁን ግን እንደዚህ ያዘርግፉት። እስቲ ንገሪኝና ይቁረጥልኝ። ካልሲውን ሁሉ ያጥብ ምናምን። እኔ ይሄንን መድገም አልፈልግም። የእናንተ ነገር ግን የሚሆን አይመስለኝም። እኔ አንቺ እኔ ነኝ ካልሲን ማላጥበው? እኔ ነኝ ቤቴ ማላጸዳው? እኔ ነኝ ሙዬ ሌለ? ማን ያለሽ? ለሷ ነው ያልካ? ተው በእናታችሁ ምን ሆናችሁ ነው? ኧረ እኔ እናቴ ትሙት አላልኳት። ምን አንቺ ባለጌ መሰሪ ልታለያይኝ ፈልገሽ ነው እንዴ? ያቺ ጄናት አይደል? እውነት ታሳዝን። አልወጣላትም ማለት ነው። ይሄ እኮ አብሮ የሚሆኑበት ቦታ ነው። አይገርምም? እስካሁን ብቻዋን ቁጭ ትላለች። አታሳዝንም? ቢኒ የሆነ ነገርም አድርገን እነዚህ ልጆች ማስታረቅ አለብን። መጥቷል። በቃ የሆነ ነገር እናደርጋለን። እሺ መውደድ መዋደዱ በዚያው ይጀምራል። ናፍቃለች። አዎ በጣም። ታዲያ ለምን ሄዳ አታናግራት? የሰራሁት በደል በጣም ከባድ ነው። ለይቅርታ የሚበቃ አይደለም። በይቅርታ የማይቀየር ነገር የለም። ዝም ብለህ ይቅርታ ጠይቃት። ዋናው ጥፋትን አውቀ ይቅርታ መጠየቅ ነው። በቃ ሂድና ይቅርታ በላት። እሺ እስኪ ልሞክር። ይመለሳሉ ምሽበይላ ዛሬም ወድሻለሁ እመኝኝና። በጣም ይቅርታ። በአንድ ቀን ስህተት ብዙ ዋጋ ከፍያለሁ። ከአንቺ ከተለየ በኋላ ምን እንደተፈጠረ ታውቂያለሽ? ምን ሊፈጠር ይችላል? ይሄው እንደለመድከው ረስተከኝ። በጭራሽ። ከፈጣሪ ጋር በጣም ቅርብ አድርገሽኛል። ሁሉም ነገር ቀርቶ እሷን ብቻ ስጠኝ፣ ዓለም ሁሉ ቀርታብኝ እሷን ብቻ ስጠኝ ሆኗል ጸሎቴ። የምታወራው ግን የምርህን ነው ለማለት? ሁለተኛ መቼም አልከዳሽም። እሺ ይቅር ብያለሁ። ይቅርታና ፍቅር የምንቃጠሉ ነገሮች አሉ። ፍቅር ያለ ይቅርታ፣ ይቅርታ ያለ ፍቅር ባዶ ነው።